ሰላም እንዴት አላችሁ ወዳጆቼ እንዴት ከርማችኋል እንዴት ሰንብታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ ቪዲዮ ተገናኝተናል ዛሬ ዋዜማው ላይ ነው የምንገኘው የትንሳኤ በዓል እንግዲህ ነገ ነው እንኳን ለዋዜማው በሰላም አደረሳችሁ ብዬ እላለሁኝ ዛሬም እንደወትሮው እንግዲህ እንደተለመደው አዲስ ቪዲዮ በአዲስ የምግብ ስራ ላይ መጣሁኝ ዛሬ የምሰራው በዓል እንደሆነ መጠን የዶሮ ወጥ ነው የኔን ቤት ዶሮ ወጥ እንግዲህ አሳያችኋለሁ እርግጥ ነው ከዚህ በፊት የሰራሁት የዶሮ ወጥ አለ ነገር ግን ቪዲዮ ረጅም ጊዜ ባስቆጠረ ቁጥር በቆየ ቁጥር ወደ ብዙ ሰው የመዳረሱ ነገር አይኖርምና ብዙ ልጆች ደግሞ ጠይቁኛላችሁ ሜልዬ ዶሮ ወጥ እንዴት እንደምትሰሪ ብላችሁ ባልመጣ ቁጥር ስለምትጠይቁኝ እሱን በማሰብ ዛሬ ፈጠን ያለ ዶሮ ወጥ አሳያችኋለሁ ስለዚህ እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን አብራችሁኝ ነው ሽንኩርቱን እንግዲህ በእንደዚህ አይነት መልኩ አዘጋጅቻለሁ ሁሉ ጊዜ በእጃችን ነው መንከትፈው ለዶሮ ወጥ ሲሆን በተለይ ስለዚህ እሳቱን ለኩስና ሙሉ የመሰላችሁ ሽንኩርቱ እርጥብ ስለሆነ ነው እሳት ላይ ያለ ሽንኩርት በጣም እርጥብ ነውና ለዛ ነው የሞላው በኋላ ላይ ሙሽሽ ይላል ምን እናደርጋለን መሰላችሁ በእጅ ተከተፈ ውሃ የራሱን ውሃ ስለማያወጣ ሽንኩርቱ እዚህ ጋር ውሃ አለኝ ውሃ እንደዚህ ይከታለሁ በቂ ነው ብዬ ማስበውን ያክል ውሃ ከተና ሽንኩርቱን በውሃ አበስለዋለሁ በማሽን ከተፋችሁ እናንተ ይሄን ፕሮሰስ ማድረግ አይተበቀባችሁም ራሱ ማሽኑ ጭምቅ አርጎ ሽንኩርቱን ውሃውን ስለሚያወጣ በራሱ ውሃ ራሱ የፈላ ውሃው ሽንኩርቱ ይበስልላችኋል ማለት ነው ስለዚህ በዚህ መልኩ እንዳለ እኔ ዶሮ እንደሚባለው ሙሉ ዶሮ ገዝቻለ ምገጣጥለው ብዙ ጊዜ ይሄንን ነው መሰራው ግርግሩን ወይም ደግሞ ታፋታፋውን ስራዬን ቀለል ለማድረግ ምክንያቱም የሚወዱት ልጆቼ ታፋታፋውን ስለሆነ ስላስለመርኳቸው መሰለኝ እንግዲህ ለምን እንደሆነ አላቅም ለዛ እንግዲህ የግድ ዶሮ ገዝቼ ሙሉ አልገጣጥልም ግን እችልበታለሁ ማንነኝ አሳይቻለሁ መሰለኛል ከዚህ በፊት እንዴት እንደሚገጣጠል ይመስለኛል ለማንኛውም እሱን ነው የምናደርገው ምን እናደርጋለን መሰላችሁ እዚህ ጋር ይሄ እንትኑ የታፋው ቆዳ ሙጭልጭ ስለሚል እንደዚህ ገለፍፈውና እንግዲህ ፈጠን ብዬ ነው ዛሬ ማሳያችሁ ብዙዎቻችሁ ሜልዬ ዶሮ ምናም ስላችሁ ነው እንጂ ከዚህ በፊት የሰራሁት አለ ዶሮ ወጥ ማለት ነው ግን እኔ አይታይ ይሁን አይመጣላችሁ ይሁን አላቅም ጠይቁኛላችሁ በዓል በመጣ ቁጥር ለዛ ነው ማሳያችሁ ዛሬ ይታያችኋል በሶፍት እንደዚህ ስታረጉት ሙልጭልጭ ማለቱን ያቆምና በደንብ አርጎ ይላጥላችኋል ከዛ በኋላ ምን እንደምናደርገው መሰላችሁ ይሄኛው እንደዚህ የፈረንጅ ምግብስ እንደምንሰራው እንደዚህ አንጓው ለዶሮ አንቶ እንደዚህ እዚህ ጋር እንደዚህ እናደርግና ታይቷል እንደዚህ አትመኩ የግድ መቆረጥ መቻል አለበት ከዛ በኋላ እዚህ ጋር ያለ ነገር እንደዚህ አንጓ ነገር ካለ እሱን እንቆርጣለን ካለ ሁሉም ላይ ኖር ይችላል ታይቷል ከዛ በኋላ ደግሞ በደንብ ጥብ አድርገን ስቡን ምናምን ታይቷል ይሄ ምናምን አውጥተን ካለው ማለት ነው እንዴት እንደምናደርግ በኋላ ላይ ውጤቱን ደግሞ አሳያችኋለሁ ግን በቃ በእንደዚህ አይነት መልኩ እንቆራርጠዋለን ማለት ነው እናመጣለን ቆዳውን እንገፋለን የግድ ላይ ያንዳንዱ እግር አንዳንድ ሶፍት አርጎ የሚላችሁ የለም እቺ እንደዚህ አይነት መልኩ በእንደዚህ አይነት መልኩ ሁሉንም ግፍፍፍ አድርጌ አጣጥቤ ደግሞ አሳያችኋለሁ አሁን ውሃውን እየመጠጠ ነው በደንብ በስሏል ሽንኩርቱ ታይቷል ከታች ሁሉ ለመያዝ እየሞከረው ነው በደንብ አድርገን እንደዚህ ውሃውን ካስመጠጥነውና ሽንኩርቱን ካበሰልነው በኋላ እዚህ ጋር ዘይት አለኝ እኔ ኤክስትራ ቨርጂን ኦሊቭ ኦይል ለምጠቀመው በዘይት ነው ሽንኩርቱን የምጠብሰው በቂው አይደለም አንዳንድ ሰው በቂው የሚያደርጋለ እኔ ግን በኦሊቭ ኦይል እንደዚህ ጠብሰዋለሁ ዳርዳሩ እንደዚህ ጥርቅ ያያረግን ድስቱ ላይ ተለጥፎ የማይበስል ምንም አይነት ሽንኩርት እንዳይኖር ማድረግ መቻል አለብን እዚህ ጋር ደግሞ ዶሮውን በእንደዚህ አይነት መልኩ አጥቢዋለሁ አልጸዳም አሁንም የበለጠ መታጠብ ይፈልጋል እኔ ግን እንደምሳችሁ ማድረገው መጀመሪያ አጥቦውና ከዛ በኋላ በጨውና በሎሚ እምዘፈዝፈው አንዳንድ ሰው ደግሞ ምን ያደርጋል ልክ ገና መጀመሪያውኑ ጨውና ሎሚ አድርጎ እምዘፈዝፍ ሰው አለ እኔ ኤክስትራ ለማጥራት ነው ሎሚና ጨው የምጠቀመው ተቃላችሁ በሎሚ ፋንታ ሌላ ነገር ማድረግ ትችላላችሁ
የጤፍ እርሾ ማድረግ ትችላላችሁ የከላይ የቀረረው ማለት ነው አዝማሽ አሲድ እስካለው ድረስ ሽታውን ያጠፋል ወደ ገጠር ደግሞ አካባቢ በምንድስሞ በአተላም በቅራሬም ይታጠባል ዶሮ እንደዚህ ያረግና ጭመቅ አረግበታለሁ እንደዚህ ብዙ ጨው አድርግበትና ዘፈዝፈዋለሁ ውሃ ከላይ ጨምሬ ዘፈዝፈዋለሁ እንደዚህ ጨምሬ ዝብዝፍ አረጋለሁ አሁን ደግሞ በዘይቱ ትንሽ ጥብስ ካለ በኋላ በቀደመታ ምንድነው አዘጋጅቼ የነበረውን ነጭ ሽንኩርትና ዝንጅብል ጨምራለሁ ቀደም ብላችሁ አውጣችሁ በረዶ እንዲለቅ ማድረግ መቻል አለባችሁ እሱን ደግሞ እንደዚህ ጨምርና ትንሽ እጠብሰዋለሁ አሁን ደግሞ በርበሬ እንጨምራለን እኛ ግን ድል ስላለን አብረን የሰራነው የዚህን አመት ባል ሁሉን ነገር ነጭ ሽንኩርትና ዝንጅብል አብረን ያዘጋጀነው ድል አብረን ያዘጋጀነው አዋዜ አብረን ያዘጋጀነው ስለዚህ ድልያችን እንደዚህ አድርገን እንጨምራለን እኔ እንደዚህ 3 ጨምርና አየዋለሁ ሶስት ማንኪያ ተጨምር እንደ ብትን በርበሬ ቀላል እንዳይመስላችሁ ብዙ በርበሬ የጨመርነውና ትንሽ መስሏችሁ ማአት ማንኪያ እንዳትጨምሩ እናንተ ወዲያውም ደግሞ ጥቁር አዝሙዳችንን እንጨምራለን ጥቁር ቅመማችን ጥቁር አዝሙድ ወይ ጥቁር ቅመም በተለምዶ ጥቁር አዝሙድም ይባላል ጥቁር አዝሙድ ነጭ ሽንኩርትና ዝንጅብል ነው እሱን እንደዚህ እንጨምራለን እንደበኛ የእናቶች አይነት ዶሮ ወጥ ነው የምንሰራው ወይ እንሰራለን ወይ አንሰራ ማለት አይ እንደዚህ ዊኬንድ ላይ ምናምን እንደ አንድ የሚሰራ ከሆነ ኢትስ ኦኬ ዝም ብለንም ቀለል አድርገን የምንሰራው ብዙ ጊዜ ሰራውት ዶሮ ወጥ አለ አይደለ እንደሱ ሰራለሁ ግን በዓል ሲሆን ሞር ደስ ይላል የሆነ ወጉን አጥብቀን በቃ ግንንን አድርገን ስንሰራው በዓል ሙድ እናመጣለን ቤታችን ውስጥ አይደል ግን ማአት ሽንኩርት ከትፈን ምናምን እንጂ ኖርማሊ በዝም ብሎ ይሰራል በርበሬያችን ይበቃዋል እንዴ አይ ይበቃኛል ልጆቼ እንዳይቃጠሉብኝ ይበቃኛል በሞራል ከናንተ ጋር ሆኜ የሌለ የበርበሬ ማት ጨምሬ ጉድ እንዳልሰራቸው እዛው ይሄንንም ባይ በመናምን ነው ይበልስ እንጂ ተቀጥላቸው ድል ስለሆነ ግን ይረዳናል ብዙ እንዳይቃጠሉ በቃ ይሄንን ደግሞ በደንብ አድርገን እናቁላላለን ነፍሱ እስኪጠፋ አያችሁት የኔ ቁሌት ቅድም በጨመርና ትንሽዬ ዘይት ነው እስካሁን ያሻው የነበረው ያቁላለን የነበረው ማለት ነው አሁን ቅቤ እንጨምራለን ከዛ በፊት ግን እዚህ ጋር የጋለ መጥበሻ አለኝ እዚህ ጋር ነው እንግዲህ ምን ለያየው ብዙ ሰው ምናልባት ይሄንን ሂደት ላያቀው ይችላል እኔ እንደዚህ አርጌ እዚህ የጋለ መጥበሻ ላይ እጠብሰዋለሁ ስጋውን ምክንያቱም ይሄኛው ሂደት ኢትዮጵያ አያስፈልገንም እዚህ ሀገር ግን እንደመሰላችሁ ስጋው ቅቅል ይላልና ይሆነ እንደ መገንተር እንዲያረጋው አለደለ የሆነ ጠንከር እንዲል ጥርስ ላይ አይነት ነገር እንደዚህ መጀመሪያ ጠብሼ ስጨምረው ቁሌት ውስጥ የዛን ጊዜ ይገነትራል ማለት ነው አስባችሁታል ማገንተር ስንፈልግ ስጋው ኢትዮጵያ እንደውም ስጋው ገነተረ ምናምን ተብሎ አለ አይወደድ የሚገነትር ስጋ ግን ደግሞ ምን ይደረጋል እንግዲህ በጣም የሚበስልና ያንን እኛ የበላነው ኢትዮጵያ ያለውን ዶሮ ይዘት ማይሰጠን ከሆነ የተሻለውን ሁሉ ዘዴ መጠቀም ነው ከበዛብን በጣም መረቅ ያወጣብናል እንዳይበዛብን እንደዚህ አድርገን የቀረውን ደግሞ በኋላ ላይ እንጠብሰዋለን አንዳንድ ሰው ለሱፕ የሚሸጣል በጣም ቆንጆ የሆኑ ዶሮዎች ትሉኛላችሁ እንደ ኢትዮጵያ ጣም ያላቸው እኔ በተሻለ መጠን ኦርጋኒክ ቆንጆውን ብዬ ማስበው ነው የምገዛው ነገር ግን የትኛውም አይነት ዶሮ ብጠቀም የሀገራችን አይነት ያ በልጅነት በልተን ያደግነው አይነት ዶሮ ይጥንከር ያለ በቃ አፋችሁ ላይ ራሱ ትፈልጉት ይሆነ አላል ትዝታ እሱ ያ ዶሮ ማግኘት አልቻልኩም ለዛ እንግዲህ ይሄኛው መፍትሄ በጣም ቆንጆ ሆኖ አግኝቻለሁ ይሻላል ዝም ብሎ ከሚቀቀለው ዶሮ በተሻለ ነውና ሁላችሁም ተጠቀሙበት ይላል ይሄንን ዘዴ ወይታያቻል በእንደዚህ አይነት መልኩ ጎልደን ሲሆን በተወሰነ መልኩ
ይሄ ብቻ ከሆነ ድስታችን ውስጥ እንጨምረዋለን ማለት ነው። እኔ ግን ሌላም ስላለኝ እንደዚህ እቃ ላይ ገለብጣውና ሌላኛውንም እንደዚህ አደርገዋለሁ። ታያችኋል። በእንደዚህ አይነት መልኩ ጥብስ አድርጌዋለሁ። ከዛ ቁሌታችን ላይ እንጨምረዋለን እንደዚህ። አሁን ቅቤ ጨምርበታለሁ። ታያችኋል። ሽንኩርቱ ክሬም አልሆነም ግን ብስል ብሏል። በቃ ትክክለኛ የእናቶች ዶሮ ወጥ ይዘት አለው አይደል? አልዋሽም። እያያችሁ እያዳለው አይደለም ለራሴ። ለማንኛውም በእንደዚህ አይነት መልኩ ትንሽ አብረን እናሸዋለን። እዚህ ጋር እንደምታዩት እንቁላል ጥጃለሁ። እሳታችን ቀንስ እናደርጋለን። በእንደዚህ አይነት መልኩ ጠብ እያደረኩ ውሃ እያሸሁት ነው አብሬ። ስለዚህ አሁን ጨምራለሁ የመጨረሻውን ውሃ። ሁሌ እንደምላችሁ ውሃ በአንድ ጊዜ ክልብስ አናረግ። ታያችኋል። ወጣችን በእንደዚህ አይነት መልኩ እየደረሰ ነው። እንደዚህ አንድ ማንኪያ ጨው ጨምራለሁ። ያው አንቀምስም። እንደዚህ አይነት መልኩ ታያችኋል ደርሷል። አገር ነው የሚበላሸው እኮ የኛ ምግብ። ከዛ ምን እናደርጋለን መሰላችሁ? እዚህ ጋር ኮረሪማ አለ። ዋው ኮረሪማ አልኩኝ፣ መከለሻ። እኔ ሁሉ ጊዜ መከለሻ እንደዚህ አንስቼ ጭምር ነው የማደርገው። ምንም ችግር ገጥሞኝ አያውቅም። ግን እናቶች እንዴት ያደርጋሉ መሰላችሁ? ለምሳሌ እናቴ እንዴት መሰላችሁ ብታረገው? እዚህ ጋር መከለሻዋን እንደዚህ ታረግና መጨመር የምትፈልገውን ያክል ማለት ነው። ከዛ እዚህ ጋር እንደዚህ ወስዳለች። ታይቷል። ከዛ በኋላ እዚህ ጋር እንዳለ በደንብ መከለሻዋን ታሟሟዋለች። በዚህ በማማሲዋ ይሄ የሚጠቀሙት ጓጓላ እንዳይኖረው ነው። እኔ ዝም ብዬ ንስንስ ነው የማደርገው። እርግጥ ነው ምንም አይነት ጓጓላ ገጥሞኝ አያውቅም። ግን እነሱ ግን እንደዚህ ነበር የሚያደርጉት። በእርግጠኝነት በጣም ብዙ እናቶች እንደዚህ ያደርጋሉ። ሐሳቤን ትጋሩኛላችሁ። በጣም ብዙ አይቻለው ትልቅ ሰዎች እንደዚህ ነው የሚያደርጉት። እንደዚህ ያደርጉና ከዛ ጭምር ያደርጉታል። ስጋችን እንዳይፈራርስብን እንጠነቀቃለን። አሁን ትንሽ እናንተ ከተከውና የመጨረሻ ግብአት እንቁላል እንጨምራለን። እንቁላል በዚህ መልኩ ቀቅያለሁ። እናንተ እዚህ ጋር ሊወጣ ሲል ከፈለጋችሁ ቅቤ ማረግ ከፈለጋችሁ ማረግ ትችላላችሁ። ምክንያቱም እኔ ያረኩት ቅቤ እንዳያችሁት ብዙ አይደለም እንደናቶቻችን፣ ምክንያቱም ስለማንፈልግ ነው። እናንተ ግን መጨመር ቅቤ ትችላላችሁ። አሁን እንቁላላችን እሳቱን አጥፍቼዋለሁ። እሳቱን አጥፍቼ የምጨምረው ብረት ድስት ከሆነ ድስታችሁ ይሄ ምን ይባላል? ይሄ ስስ ድስት ማለት ነው። ስስ የብረት ድስት ከሆነ እሳቱ ላይ እንዳለ ብትጨምሩት ችግር የለም። ግን የሸክላ ድስትና እንደዚህ እንደኔ አይነት ድስት ከሆነ ያላችሁ በጣም ወፍራምና አጥፍታችሁ የሚንተከተክ እንቁላሉን ስትጨምሩ እሳታችሁን አጥፍታችሁ በእንደዚህ አይነት መልኩ እናጠላቅቃለን ዶሮ ወጣችንን ማለት ነው። ይሄ በጣም ቆንጆ የፋሲካ የኛ ቤት ዶሮ ወጥ ነው። የኛም ቤት ዶሮ ወጥ እንግዲህ በእንደዚህ አይነት መልኩ ሰርቼ አጠናቅቄያለሁ። ምንም እንኳን መቅመስ ባንችልም ነገር ግን ደግሞ ቆንጆ ዶሮ ወጥ እንደሚሆን ተስፋ አድርጋለሁ። እናንተም በያላችሁበት መልካም አመት በዓል እንዲሆንላችሁ ከወዲሁ እመኛለሁኝ። እርግጥ ነው ከበዓል በኋላ ቪዲዮ የሚለቀቀው ነገር ግን ያው እኔ ዋዜማ ማለት ስለሆነ ያለውትኝ መልካም በዓል ይሁንላችሁ። የከርሞ ሰው ይበለን፣ ከቁጥር አጎለን፣ የልባችን መሻት እግዚአብሔር አምላክ ይስጠን ብዬላለሁኝ። በተረፈ አዲስ ናችሁ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። የፋሲካ ስጦታ ለኔ ላይክ አድርጉ። አስተያየታችሁን እንደሁሉም ጻፉልኝ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። መልካም በዓል ይሁንላችሁ ሁላችሁም በያላችሁበት።